ዛሬ ሐምሌ 24 እጅግ በጣም መነጋገሪያ የነበሩ ቪዲዮዎች ሰሞኑን ልጄን ይዤ ከዚህ ላይ ወድቄ በቃ ይሄን ዓለም መገናገል እሷ ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። ለካስ ሰው ንጹህ ከለበሰና ራሱን ከጠበቀ አዲስ ሰው መምሰል እንደሚችል ያየንበት አስደናቂው የሞዴል ኤልሳቤት ደስታ በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይ? ዘንድሮም 10 ሳንቲም እና 25 ሳንቲም እያስቀመጣችሁ ለኔ ቤት ትሰጣላችሁ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትዘልቁ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ዛሬ ወንድማችን አዶናይ ያስተላለፈው ትልቅ መልእክት አለ። ይሄን ደግሞ ከሲድሮ አፕ ጋር ተያይዞ የነበረው ቆይታ ማቋረጡንና እንግዲህ ለህዝቡ ደግሞ ይቅርታ ጠይቋል ማለት ነው። ሌላው ጉዳይ ደግሞ የሳሚ እናት ነች። እጅግ በጣም አስደንጋጭ ነገር ቪዲዮ ሰርታ ለቃለች ማለት ነው። ይሄንን ደግሞ እናየዋለን ማለት ነው። እንዲሁም ደግሞ የእግረኛው ሚዲያ ባለቤት የሆነው አቶ ተክለ ሃይማኖት ጉዳይ አለ። እሱም የምናየው ጉዳይ ነው ማለት ነው። እንግዲህ በእስር ቤት እንዳለ ተሰምቷል። እነዚህና ሌሎች ቪዲዮዎችን አብረን ሆነን የምንመለከታቸው ጉዳዮች ናቸው። እንዲሁም ደግሞ ሀሳብ እንሰጥባችኋለን ማለት ነው። እስከ መጨረሻ አብራችሁ እንድትቆዩ በትህትና እጠይቃችኋለሁ። ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። ዘንድሮም 10 ሳንቲም እና 25 ሳንቲም እያስቀመጣችሁ ለኔ ቤት ትሰጣላችሁ። ሰው እንዴት ለኔ ቤት ይሰጣሉ ብሎ አስቡ። የዛሬ 10 ምናምን አመት የቀረ ሳንቲም ዛሬ ይዞ የሚመጣ ሰው አለ ጎበዝ። እዩ 10 ሳንቲም እስካሁን ድረስ እንዴት ተቀመጠ ነው እናንተ ጋር ጥያቄ። 25 ሳንቲም እናንተ ጋር እንዴት ተቀመጠ እስካሁን ድረስ? ለኔ ቤቴ ገና ለገና ሰጣለሁ ተብሎ የዛሬ 10 ምናምን አመት አዘርዝራችሁን ያስቀመጣችሁት። እኔ ራሱ ለማኝ ሆኜ እኔ ከይላ ማፈሪያ ሁላ። እቺ ልጅ በልመና የምትተዳደር እህታችን ነች። እንግዲህ እጅግ በጣም መነጋገሪያ ሆና ነበረ። ይህንን ቪዲዮ እንግዲህ እንደምትመለከቱት በ5 ሳንቲም 25 ሳንቲም ሲሰጧት ነው እንግዲህ ይህንን አስተያየት እየሰጠች ያለችው ማለት ነው። የቆየ ብር ነው የቆየ ሳንቲም ነው እያለች ነው ያለችው። እጅግ በጣም መነጋገሪያ የነበረ ጉዳይ ነበረ ማለት ነው። እንግዲህ ብዙዎች ደግሞ ያስቆጣቸው ነገር ምንድነው? ከትላንት በፊት የለቀቀችው ቪዲዮ ነበረ። ብዙ ገንዘብ ይዛ እንግዲህ ቤቷ ገብታ የዛሬ ውሎዬ ብላ እጅግ በጣም በርካታ የሆኑ ብሮችን ይዛ እንግዲህ ሶሻል ሚዲያ ላይ ወጥታ ነበረ። ይህንን ተከትሎ ደግሞ ብዙዎች እንግዲህ ሲቆጡ ነበረ። ምክንያቱም ደግሞ ለስራ ሞራል ሊገድል የሚችል ተግባር ነው ብሎ በማሰባቸው ነው ማለት ነው። በነገራችን ላይ በልመና ላይ የሚተዳደሩ ሰዎች እጅግ በርካታ የሆነ ገንዘብ ያገኛሉ። እጅግ በርካታ የሆነ ገንዘብ እንደሚያገኙ መረጃዎች ይወጣሉ ማለት ነው። እና እንግዲህ እህታችን ደግሞ ምስክርነቷን ሰጥታለች ማለት ነው። እንዴት አያችሁት? እጅግ በጣም የሚገርም ነገር ነበረ። እኔ ምንም ማለት አልችልም እዚህ ጉዳይ ላይ። እንግዲህ እሷ እየኖረችበት ነው ያለው፣ ምንም ማለት አይቻልም ማለት ነው። ስለዚህ እናንተ እዚህ ላይ ሀሳብ ምን ትላላችሁ? እጅግ በጣም መነጋገሪያ የነበረ ቪዲዮ ነበረ ማለት ነው። ወደ ቀጣይ ቪዲዮ ሳሸጋግራችሁ ሞዴል ኤልሳቤት ጉዳይ አለ። እጅግ በጣም መነጋገሪያ ነበር ዛሬ። እሱን እስኪ እንየውና ሀሳብ እንሰጥበታለን። ይህ ከላይ የምናየው ፎቶ ያቺ ከከምባታ ዞን ሀደሮ አካባቢ የተገኘችው ኤልሳቤት ደስታ ፎቶ ነው ቢባል ማን ያምናል? ለካስ ሰው ንጹህ ከለበሰና ራሱን ከጠበቀ አዲስ ሰው መምሰል እንደሚችል ያየንበት አስደናቂው የሞዴል ኤልሳቤት ደስታ በኢንስታግራም ገጿ ላይ ያጋራቸው የሚገርም ድንቅ ፎቶ ነው። የታዳጊ ኤልሳቤት ከገጠር መንደር ተነስቶ ወደ አዲስ አበባ መምጣት አዲስ የህይወት ምዕራፍ መጀመሯና ወደ ዓለም አቀፍ ሞዴሊንግ ማደጓ እንደ ማስተር አብነትና ብሩክ ኒውስ ያሉ ደጋግ አሳቢዎች ድጋፍ ያገኘ በመሆኑ ይህንን አጋጣሚ ለብዙዎች የተስፋና የደግነት ተምሳሌት ሆኖ ተወስዷል። ይህንን የሞዴል ኤልሳቤትን ምስል ሳይሆን ተሰማችሁ? እኔ በጣም ደስ ብሎኛል።
የእናንተን ሀሳብ ግን ኮሜንት ሴክሽን ላይ አስቀምጡልኝ። ኢንስታግራም ገጿ ላይ እየገባችሁ ፎሎ እንድታደርጓት ጠየኳችሁ። አመሰግናለሁ። እቺ እህታችን ኤልሳቤት እንግዲህ በዚህ ወር ውስጥ እጅግ በጣም መነጋገሪያ የነበረች እህታችን ነች። እንግዲህ በኢንስታግራም ገጿ ከፍተውላት እንግዲህ ይህንን ፎቶ አጋርታለች ማለት ነው። 7 ፎቶ የሚሆኑ ናቸው። እጅግ በጣም የሚገርም ነገር ነው። የኑሮ ሁኔታችን እንግዲህ ሲለወጥ ሁላችንንም ይህንን እየመሰለ ታሪክ ሊኖረን ይችላል ማለት ነው። በኑሯችን ምክንያት ሁላችንንም እንግዲህ መልካችን ይህ ላይሆን ይችል ነበር። ምናልባት ከዚህ አሁን ካለንበት የተሻለ የፊት ቅርጽ ሊኖረን ይችላል። በዚች እህታችን ላይ መመልከት ይቻላል ማለት ነው። የዚች እህታችን የልኳ ቅርጽና የእንግዲህ ቁመናዋ እንደምንመለከተው ነው። ተለውጦ እንደዚህ ሆነ ማየቱ እንግዲህ እጅግ በጣም የሚያስገርም ነገር ነበረ ማለት ነው። እንግዲህ እቺ እህታችን የምናያት ይሆናል እጅግ በጣም ትልቅ ተጽዕኖ የምትፈጥር ልትሆን ትችላለች። ከዚህ በተጨማሪ ደግሞ እንግዲህ እቺ ልጅ ትምህርት ቢያስተምሯት እጅግ በጣም ጥሩ ነበረ። ብዙ ጊዜ አሁን ላይ እያየነው ያለነው ነገር ቢኖር ምንድን ነው፣ አንድ ሰው በመልኩም ይሁን በየሆነ ነገር ይመጣና ዝም ብሎ ይሰራል ማለት ነው። በትምህርት ማመን ያለብን ይመስለኛል። እህታችን በተለያዩ ነገሮች በእርግጠኝነት ትምህርት ላይ ኖራት ይችላል ብዬ ነው ማስበውና እንግዲህ ትምህርት ጨመር አድርገው ልጅቷን ቢያሰለጥኗት ትልቅ ደረጃ እንደምትደርስ እርግጠኛ ነኝ ማለት ነው። ለሷም ለሀገሯም የምታስጠራ ትሆናለች ማለት ነው። እጅግ በጣም የሚገርም ነገር ነበረ ይሄ ቪዲዮ ማለት ነው። እናንተ ይህንን ለውጥ እንዴት አያችሁት? እጅግ በጣም የሚያስደስት ነገር ነው ማለት ነው። እስኪ ወደ ቀጣይ ቪዲዮ ላሸጋግራችሁ። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ስጡባት። ዛሬ የተሰማው የእግረኛ ሚዲያ ባለቤት የሆነው ተክለ ሃይማኖት እንግዲህ በእስር ቤት እንደገባ ተሰምቷል። እጅግ በጣም የሚያሳዝን ነገር ነው። እኔ ሰው ሲታሰር ደስ ለማይለኝ ነው። በህግ ጉዳይ ከሆነ እንግዲህ ምንም ማድረግ አይቻልም። ነገር ግን እዚህ ላይ የተመለከትኩት ምንድነው፣ እዚህ ይህ ወንድማችን እንግዲህ አዎንታ በመርኩዙ ላይ ወይ ደግሞ በክራንቹ ጋር አያይዞ የተናገረው ነገር እጅግ በጣም ስላስገረመኝ ነው ያመጣሁት። እንዴ በእንደዚህ ይቀልዳል እንዴ? በተፈጥሮ የሆነ ነገር ይቀልዳል እንዴ? በነገራችን ላይ ይህ ሰው ትልቅ ሰው ነው። ብዙ ነገር እያደረገ ያለ ትልቅ ሰው ነው። ነገር ግን በእንደዚህ የቀለዱ ቪዲዮ መስራት እንጃ እጅግ በጣም ነበረ ያናደደኝ ማለት ነው። እናንተ እንዴት ተመለከታችሁት ይሄንን ነገር? ማለት እሱም ህግ ላይ እንዳለ እናውቃለን። ብዙ ሰዎች ከሰውት እንግዲህ በክስ እንዳለ እናውቃለንና እሱስ ቢታሰር ሊያጋጥመው አይችልም? ይሄንን የመታሰሩ አደጋ ሊገጥመው አይችልም? እንዴት ነው እንደዚህ በተፈጥሮ ሊቀልድ የቻለው? ኧረ እጅግ በጣም የሚደብር ነገር ነው። ምን ትላላችሁ እዚህ ላይ? እንግዲህ እናንተ ሀሳብ ማከል ትችላላችሁ ማለት ነው። ወደ ቀጣይ ቪዲዮ ሳሸጋግራችሁ የወንድማችን አዶናይ ጉዳይ አለ። እንግዲህ ከሲድሮ አፕ ጋር የነበረው ቆይቷ ካሁን በኋላ እንግዲህ አልቀጥልም ብሏል ማለት ነው። እንዲሁም ደግሞ ለህዝቡ ይቅርታ ጠይቋል። አንድ ቪዲዮ እስኪ አለ፣ እሱን ላሳያችሁና ሀሳብ እንሰጥበታለን።
በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። አዶናይ እንግዲህ ብዙ ትችቶች ከሚነሱበት ጉዳዮች መሃል አንደኛው የሲድሮ አፕ ነበረ። እንግዲህ አዶናይ ጽሁፉ ላይ እንደተናገረው ከሆነ ወይም እንደጻፈው ከሆነ እንግዲህ ለህዝቡ ይጠቅማል ብዬ አስቤ ነበረ። ነገር ግን ይሄንን ነገር ሊደረግ አልቻለም፣ እስካሁን ድረስ ዘግይቷል ብሎ ነው እንግዲህ ጽሁፉ ላይ ያጋራው ማለት ነው። እንግዲህ ትክክለኛ ውሳኔ ይመስለኛል። እስካሁንም እንደውም የዘገየ ይመስለኛል ማለት ነው። እንግዲህ እጅግ በጣም መነጋገሪያ ነበር ይህ ቪዲዮ። እናንተ እዚህ ጉዳይ ላይ ምን ትላላችሁ? የእናንተ ሀሳብና አስተያየታችሁን እንግዲህ ማስቀመጥ ትችላላችሁ ማለት ነው። እንግዲህ አዶናይ ወንድማችን ጥሩ ነው ያደረገው፣ እንደውም ዘግይቷል ብዬ ነው የማስበው ማለት ነው። እኔ እንግዲህ ወደ መጨረሻ ቪዲዮ ላሸጋግራችሁ። እጅግ በጣም ያስደነገጠኝ ቪዲዮ አለ። የሳሚ እናት ጉዳይ ነው። እንግዲህ የሳሚ እናት አንድ ትልቅ ሰው ትልቅ አርቲስት እያስፈራራኝ ነው ብላ ቪዲዮ ለቃ ነበር። እሱ ጋር ተያይዞ ደግሞ ብዙ መልካም ነገርና መጥፎ ነገሮች ሲሰራባት ነበር ማለት ነው። እንግዲህ ዛሬና ትላንት እጅግ በጣም መነጋገሪያና አስደንጋጭ የሆነ መረጃዎችን እንግዲህ ቪዲዮዎችን ስትለጥፍ ነበር ማለት ነው። ከነዚህ መሃል ደግሞ አሁን ቀጥዬ የማሳያችሁ ቪዲዮ ነው። እስኪ እሱን እንየውና ሀሳብ እንሰጥበታለን። የምኖረው እዚህ ይታያል 13ኛ ፎቅ ላይ ነው የምኖረውና ሰሞኑን ልጄን ይዤ ከዚህ ላይ ወድቄ በቃ ይሄን ዓለም ልገላገል እሷም ተረፍ እኔም ልረፍ ለማንም ትቻት ስለማልሄድ ብዬ ላሳስብ ነበር። ታውቃለህ የዚህን ያህል ማለት ነው። የሳሚ እናት እንግዲህ በዚህ ሳምንት እጅግ በጣም መነጋገሪያ የሆኑ ቪዲዮዎችን ሰርታ ነበረ። አንድ ትልቅ ታዋቂ ሰው እያስፈራራኝ ነው ብላ ቪዲዮ ሰርታ ነበረ ማለት ነው የምታስታውሱት ከሆነ። ከዛን ቀጥሎ ደግሞ እንግዲህ ጽሁፎችን ስታጋራን ነበር። ይህ ቪዲዮ ደግሞ እንግዲህ ትላንት እየለቀቀችው ቪዲዮ ነበር። እንግዲህ ከዚህ ፎቅ ወድቄ ከልጄ ጋር ከዚህ ዓለም ማለፍ እፈልጋለሁኝ፣ ደክሞኛል፣ ይበቃኛል እያለች ነው ያለችው። እጅግ በጣም ያስደነገጠኝ ቪዲዮ ነበረ። ምናልባት እህታችን የሳሚ እናት ሁላችንን የምናቃት ባለ ተስፋ ብዙ ነገሮችን እየሰራች ያለች ተጽዕኖ ፈጣሪ የሆነች ልጅ ነች እና እንግዲህ እህታችን በዚህ ሁኔታ ውስጥ ካለች ሌሎቻችን ምን አይነት አደጋ ውስጥ እንዳለን አስቡት። እጅግ በጣም የሚከብድና አሁን ያለንበት ሁኔታ ደግሞ እጅግ የሚያስደነግጥ ነገር ነበረ ማለት ነው። ይህንን ቪዲዮ የተመለከትኩትኝ ማለት ነው። ምን ይመስላችኋል? እዚህ ጉዳይ ላይ ምን የምትሰጡት ሀሳብ አለ? እኔ እጅግ በጣም ነበረ ያስደነገጠኝ። ምን ማድረግስ ይቻላል? እኔ እንጃ። እኔ በበኩሌ ሁላችንንም እንደዚህ አይነት ውሳኔዎች ባንወስን ባናስበው ጥሩ ነው ብዬ አስባለሁ። ይህ ጊዜ የሚያልፍ ነው። ዛሬ የነበረ ነገ የተሻለ ነገር ሊኖር ይችላል። ይህ የህይወት ጉዳይ ነውና ተረጋግተን አስበን የራሳችን ለህይወታችን የሚጎዳ ነገር ባናደርግ። ሰዎች በእኛ መልካም ነገር ነው ሊበሳጩ የሚችሉት እንጂ እኛ መጥፎ ነገር ብንወጥ ለነሱ ምንም የሚደርስባቸው ነገር የለም ብዬ ነው ማስበውና እንግዲህ እጅግ በጣም እያስደነገጠኝ ቪዲዮ ነበር ማለት ነው። እናንተ እዚህ ጉዳይ ላይ ምን ትላላችሁ? ወይም የምታቋት ሰዎች ካላችሁ ምናልባት ብትረዷት እጅግ አስፈላጊ የሆነበት ሰዓት ላይ ነው ያለ ነው ማለት ነው። እንግዲህ የነበረኝ ቆይታ ይህንን ይመስላል። ሀሳብና አስተያየታችሁ ኮመንት ላይ ብትጽፉልኝ ደስ ይለኛል ማለት ነው። ሀሳባችሁ አይለየኝ ማለት እፈልጋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።